እሺ መላእክት ሁሉ የሚሰግዱለት ፍጡር አለ የለም? መጀመሪያ አይ እኔ እኮ አልተሰገደለትም ብዬ የተከራከርኩ አይደለም አልተሰገደለትም አላልኩም። መላእክት ሁሉ የሚሰግዱለት ፍጡር አለ የለም ነው። ተሰግዱለታል አልተሰገደለትም ለኢየሱስ አይደለም ጥያቄ። መላእክት ሁሉ የሚሰግዱለት ፍጡር አለ በመጽሐፍ ቅዱስ ላይ? ጥያቄ አይደለም ማን እኮ አኬ እሱ ጋር አይደለም መልስልኝ። ይሄ ያንተ ጥያቄ ሳይሆን የኔ ጥያቄ ነው። አሁን እንድትረዳው መላእክት ሁሉ የሚሰግዱለት ፍጡር አለ የለም በመጽሐፍ ቅዱስ? አላነበብኩም እስካሁን ሳነብ እመጣለሁ። የለም በቃ ባጭሩ የለም። አላነበብኩም ብቻ ሳይሆን ፈልግ 100 ዓመት እሰጥሃለሁ። ያው ከዛ በኋላ እድሜም ሊይዝ ስለሚችል አታመጣም ማለት ነው። አምልኮ ለወልድ ወይም ወልድ ይመለካል የሚል ማለት ነው። ሌላ ነገር አይደለም ማለት አምልኮ እና ታዲያ አምልኮ ለወልድ ማለት ይመለካል አይደል እንዴ? ወይስ ሌላ ትርጉም አለው? ካለው መጀመሪያ እንደውም ንገረኝ። ልዩነቱን ያስረዳን መጀመሪያ። ኦኬ ወልድ ይመለካልና አምልኮ ለወልድ ምንድነው ልዩነቱ? ምንድነው ልዩነቱን ንገረኝ። አዎ ጥሩ በቃ እሱን ልዩነቱን ሲያስረዳ ሜቢ እንትን እንችላለን ልንረዳው እንችላለን። እስቲ አምልኮ ለወልድና ወልድ ይመለካል የሚለው ልዩነቱ ምንድነው? ንገረኝ። የሚመለከው ኢየሱስ ክርስቶስ ስለተጻፈ እንጂ አምልኮ ይገባዋል ተብሎ አልተጻፈም። ወይስ ተጽፎ ከሆነ ስጠን እያልኩኝ ነው። በልጁ ዓለማትን ፈጠረ በኩል ፈጠረ እንጂ እግዚአብሔር ልጁ ፈጣሪ አይደለም አይደለ? እዚህ ጋር እንደምንረዳው ማን ነው እስቲ ልጁ ፈጣሪ አይደለም ያለ የቱ ጋር ነው ማለት ነው? አንተ ልጄ ነህ ዛሬ ወለድኩ ብሎ ሲያስቀምጠው ማለትም ይቅርታ ሲያስቀምጠው አንተ ልጄ ነህ ዛሬ ወለድኩ ደግሞ ምን አባት ሆነዋለሁ ሲል ማለት ነው። እዚህ ጋር ዛሬ የምንለው ቃል ከትላንትና ከሚመጣው ነገር ወይም ከሁለታይ መካከል ላይ የሚገኝ ዛሬ ነውና ኢየሱስ ዛሬ እዚህ ይቀድመዋል ማለት እንችላለን። ዓለማት ከመፈጠራቸው በፊት ልጁ ነበረ አልነበረም? ዓለማት ከመፈጠሩ በፊት እዚህ ጋር እያስረዳን ያለው በልጁ እንደተፈጠረ ነው ጥቅሱ ላይ ያለው። አዎ ትክክል ነው። ዓለማት የተፈጠሩት በልጁ እንደሆነ ጥቅሱ ይናገራል። አልተሳሳትክም። ስለዚህ አሁን ዓለማት ከመፈጠራቸው በፊት ልጁ ነበር አልነበረም? ልጅ ነበር አልነበረም? ልጅ ኢየሱስ ክርስቶስ አምልኮ ለእግዚአብሔር ወልድ፣ አምልኮ ለእግዚአብሔር አብ፣ አምልኮ ለእግዚአብሔር መንፈስ ቅዱስ የሚል አለ የለም ነው ጥያቄ። ኦኬ አንድ ጥቅስ ላይ ቃል በቃል አምልኮ ለአብ፣ አምልኮ ለወልድ፣ አምልኮ ለመንፈስ ቅዱስ የሚል ጥቅስ ነው? አይ በአንድ ቦታ አይጠቀሱ፣ በተለያየ ቦታ አይጠቀሱ። አምልኮ በቃ ችግር የለም። ስለዚህ በተለያየ ቦታ ከተባለ አምልኮ ለወልድ ወይም ወልድ ይመለካል የሚል ማለት ነው። ሌላ ነገር አይደለም ማለት አምልኮ እና ታዲያ አምልኮ ለወልድ ማለት ይመለካል አይደል እንዴ? ወይስ ሌላ ትርጉም አለው? ካለው መጀመሪያ እንደውም ንገረኝ። ኦኬ እሺ ጥቅስ ላንሳሽ ማለት ሐሳቤ ላይ ካልተረዳኸኝ ጥቅስ ላንሳ። ለምሳሌ ዮሐንስ ወንጌል አምልኮ ለወልድ ማለትና ወልድ ይመለካል የሚለው ይለያያል ጀማል? ኦኬ ጥሩ ጥያቄ ነው። አምልኮ ለወልድና አምልኮ ወልድ ይመለካል የሚለው ጥያቄ ሳይሆን አሁን ቀጥታ ሊትራሊ የተጻፈ አለ ወይ ነው የኔ ጥያቄ። አምልኮ ለወልድ የሚል አለ ወይ ነው ጥያቄ። መልስ እኮስ አምልኮ ለወልድ ሲባል ወልድ ይመለካል ወይ ከሆነ ይህንን የሚያሳይ መጽሐፍ ቅዱስ ክፍል አሉ? አይደለም እንደዛ አይደለም የኔ ጥያቄ። በቃ ሌላ ጥያቄ ካለ ሌላ ጥያቄ ጠይቁ። ደግሞ እንደ አያዛችሁ ነው። እስቲ ቆይ እዚህ ውስጥ ካላችሁ ሰዎች እስቲ ጥያቄውን ልዩነቱን ያስረዳን መጀመሪያ። ኦኬ ወልድ ይመለካልና አምልኮ ለወልድ ምንድነው ልዩነቱ? ልዩነቱን ነገር አዎ ጥሩ በቃ እሱን ልዩነቱን ሲያስረዳ ሜቢ እንትን ልንረዳው እንችላለን። እስቲ አምልኮ ለወልድና ወልድ ይመለካል የሚለው ልዩነቱ ምንድነው ንገረን። ኦኬ እሺ በጣም ጥሩ። ለምሳሌ እንዴት አድርጌ ላስረዳ መሰለህ? ወልድ ይመለካል ስንል እያመለካችሁት ነው። ለምሳሌ እግዚአብሔር ማነው? እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አብ፣ እግዚአብሔር ወልድ ብላችሁ እንትና ወልድን እንደምታመልኩት ይሄው ጌታችን ኢየሱስ ክርስቶስ አምላካችን ስለምትሉት ይመለካል እንዴ ብዬ አልጠይቅም። ስለምታመልኩት ግን አምልኮ በመጽሐፍ ቅዱስ እንዴት አልጠይቅም? የምናመልከው ከሆነ እንደሚመለክ መጽሐፍ ቅዱስ ይናገራል የሚል ጥያቄ እንዴት አልጠይቅም? ወይስ ምንድነው? ኦኬ እሺ እኔ ጥቅስ ላንሳለህ። እሺ መጽሐፍ ቅዱስ ላይ ያለ ወይ መሰለኝ ጥያቄው ጀማል እኮ ይመለካል ወይ የሚለው መጽሐፍ ቅዱስ ላይ ያለ ወይ ከሆነ እንትን ልበል ላቅርብልህና ላሳየህ። ኦኬ ጥቅስ ላንሳ። እሺ ጥቅስ ላንሳ። ዮሐንስ ወንጌል ምዕራፍ 4 ቁጥር 23 ላይ
በእውነትና በመንፈስ ለእግዚአብሔር እንደሚሰገድለትና እዛ ጋር ለሴቲቷ እንትና ወልድ ለሴቲቷ ይነግራታል። እዚያ ጋር ማለት ነው ይነግራት እዛ ጋር በእውነትና በመንፈስ የምትሰግዱበት ጊዜ ይመጣል ብሎ ሲል ለአብ በእውነትና በመንፈስ የምትሰግዱበት ጊዜ ይመጣል ሲል ለአብ እንደሚሰገድ እዛ ጋር ይናገራል አይደለ? ትክክል። በጣም ጥሩ። ስለዚህ አሁን እዛ ጋር ለይቶ በሌላም ቦታ ኢየሱስ ክርስቶስ ቅድምም የተባረከ አምላክ እንደሆነ አምላክነቱን እዛ ጋር ነግረኛል። ስለዚህ የያዕቆብ መልእክት ምዕራፍ 5 ቁጥር 27 ላይ አምልኮ ለእግዚአብሔር አብ ብቻ እንደሆነ ይናገራል። ልክ እንደዛው ተመሳሳይ ሆኖ በሌላ ቦታ ላይ አለ ወይ አምልኮ ለእግዚአብሔር አብ ብሎ ለይቶ አስቀምጦታልና አምልኮ ለእግዚአብሔር ወልድ የሚል ወይም አምልኮ ለመንፈስ ቅዱስ የሚል አለ ወይ ነው ጥያቄ። እሺ አሁን እንግዲህ በአጭሩ አሁን ያብራራውን ነገር ለመረዳት እስከሞከርኩ ድረስ ያው አብ ይመለካል። አምልኮ ለአብ ነው። አምልኮ ለአብ ነው ማለት በቃ አብ ይመለካል። ምንም ወሬትም ወደስም ለማድረግ የፈለገ ብትሞክር ብትጣጣር በቃ አምልኮ ለአብ ማለት አብ ይመለካል ማለት ነው። አለቀ። እና እሱን ያሳየው በዮሐንስ ወንጌል ምዕራፍ 4 ነው አይደለ? ዮሐንስ ወንጌል ምዕራፍ 4 ለአብ እንደሚሰገድ ያንን ያመጣሁት በእውነትና በመንፈስ ለእግዚአብሔር አብ እንደሚሰገድ እዛ ጋር ኢየሱስ ክርስቶስ ከተናገረ በኋላ አምልኮ እሱ ስለ አምልኮ የተነገረ ነው አይደለም? ስለ አምልኮ ለአብ ነው፣ ግን ስለ አምልኮ የተነገረ ነው አይደለም? ስለ አምልኮ ነው ይሆን? ያው ስለ አምልኮ ሲነገር ስግደትን አንስቶ አስቀመጠ። አሁን ሚውት አድርግና ስማ። ሚውት አድርገው። ስለ አምልኮ ጀማል ወንድማችን ስለ አምልኮ ጠየቀና ስግደትን አንስቶ ይሄው ልክ እንደዚህ ምናምን ብሎ አስቀምጦ ተናገረ። አሁን እኔ እዚሁ አንስቼ ላሳየ። ሚውት አድርግ። ዕብራውያን ምዕራፍ 1 እንዲህ ይላል። ዕብራውያን ምዕራፍ 1 ከቁጥር 4 ጀምሮ ጌታችን ኢየሱስን ከመላእክት ጋር ሲያነጻጽረው እንዴት እንደሚመለክ አሁን አንተ በስግደት አይደል ያነሳው? ያውም የተባለው አይሁዳውያን ናቸው። ራሱ ኧረ እባክህን ሚውት አድርግ ወዳጅ። ስማ እስቲ መጀመሪያ ምን እንደተባለ ሳሰማ አትክፈት። ጌታ ሆይ አይሁዳውያን እንዴት እንደሚሰግዱ ምናምን እዛ ጋር አምጥቶ አስቀመጠ ጌታችን ኢየሱስ በእውነትና በመንፈስ ብሎ ማለት ነው። ዕብራውያን ምዕራፍ 1 ላይ ጌታችንን ከመላእክት ጋር ሲያነጻጽር እንዴት የሚመለክ እንደሆነ በምን መልኩ እንዳስቀመጠ ላሳየ። ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል። ከመላእክት ማለት ነው። ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄ ያለው ደግሞም እኔ አባቱ ሆናለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ከቶ ለማን ብሏል? ለማንም አላለም ነው። ደግሞ በኩሩን ወደ ዓለም ሲያገባ ደግሞ በኩሩን ልጁን ወልድን ማለት ነው ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። ለማን? ለእርሱ ለበኩሩ። ኦኬ። ደግሞ በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። ስለዚህ አሁን ምንድነው ወልድ የሚመለክ ነው ወይ? አብ የሚመለክ ነው። ይኸው በእውነትና በመንፈስ እንሰግድለታለን ተብሎ ነበር የተቀመጠው። መላእክት ሳይቀሩ መላእክት የትኞቹ መላእክት? ቅዱስ ሚካኤልና ቅዱስ ገብርኤል ብቻ አይደሉም። ይልቁንም መላእክት ሁሉም ነው የሚለው ይታያቸዋል ጋይስ። መላእክት ብሎ ምን ይላል? መላእክት ካለ በኋላ ሁሉም ለእርሱ ይስገዱ ይላል። ለእርሱ ይስገዱ ይላል። ለምን? እርሱ አምላክ ነው። ቁጥር 8 ላይ እዛው ዝቅ ብሎ ምን ይላል? ስለ ልጁ ይልና አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስትን በትር የቅንነት በትር ነው ስለሚል፣ ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው። ስለዚህ መለስ አድርጎና ቁጥር 6 ላይ ምን አለ? ደግሞም በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። ስለዚህ ይኸው እንደሚመለክ ግልጽ ነው። ለውራ ይቻላል። አልተመለሰልህም አሁን? እኔ ያወራሁትና የመለስክልኝ ያለው ነገር ለተማሪዎቹ ጥሩ ነው፣ ለእኔ ግን መልስ አይደለም። ለምን እንደሆነ ታውቃለህ? እኔ እያወራሁ ያለሁት አምልኮ ለእከሌ የሚል አለ በመጽሐፍ ቅዱስ ላይ ለእግዚአብሔር አብ እንደሆነ ተገልጿል። ለእግዚአብሔር ወልድ የሚል ወይም ለእግዚአብሔር መንፈስ ቅዱስ የሚባል አልተቀመጠም። ስለዚህ መለኮትን ስግደትን ይዘህ ነው ያወራኸው። አምልኮ ምንድን ነው? ስግደትን ይዘህ ነው ያወራኸው አልክ። እሺ በመጽሐፍ ቅዱስ እሺ ቀጥል። እሺ በመጽሐፍ ቅዱስ ምን ግዴታና አሁን ይዘህ ነው ያወራኸኝ። እኔ አምልኮት ለማን ይገባል ብሎ እንዳስቀመጠው መጽሐፍ ቅዱስ ለይቶ አስቀምጦልናል። ስለዚህ አምልኮት ይገባል አብ ሆኖ ከሆነ
የሚመለከው ኢየሱስ ክርስቶስ ስለተጻፈ እንጂ አምልኮ ይገባዋል ተብሎ አልተጻፈም ወይስ ተጽፎ ከሆነ ስጠን እያልኩኝ ነው። እሺ በአጭሩ ስግደትን ይዘን የተናገርከው ላልከው አንተ ራስህ እኮ ስግደትን ይዘህ ተናግረህ ነበር ወይስ ረሳኸው? በአንዴ አልረሳሁትም። እኔ ዮሐንስ ወንጌል ምዕራፍ 4ን ጠቅሰህ ዮሐንስ ወንጌል ምዕራፍ 4ን ጠቅሰህ በእውነትና በመንፈስ የሚሰግዱበት ጊዜ ይመጣል የሚለውን ሰው የሚሰግዱበት የሚለውን ተናገርክና ከዛ ደግሞ እንደው አምልኮ ላብ ይገባል ምናምን የሚል ነገር አስቀመጥ። ትክክል ነው። ሰው ይህ መላእክት ሁሉ ለእርሱ መስገዳቸው አንድም ሳይቀር መላእክት ሁሉም ነው የተባሉ በዚህ መላእክት ሁሉም የሚሰግዱለት ምንም አይነት ፍጡር የለም። በነገራችን ላይ አለ መላእክት ሁሉ የሚሰግዱለት አለ የለም? እሺ ክፈትልኝ። ያዕቆብ መልእክት ምዕራፍ 5 ቁጥር 27 ላይ እሺ መላእክት ሁሉ የሚሰግዱለት ፍጡር አለ የለም? መጀመሪያ አይ እኔ እኮ አልተሰገደለትም ብዬ የተከራከርኩ አይደለም። አልተሰገደለትም አላልኩም። መላእክት ሁሉ የሚሰግዱለት ፍጡር አለ የለም ነው። ተሰግዱለታል አልተሰገደለትም ለኢየሱስ አይደለም ጥያቄ። መላእክት ሁሉ የሚሰግዱለት ፍጡር አለ በመጽሐፍ ቅዱስ ላይ? ጥያቄ አይደለም ማን ይቋቂ እሱ ጋር አረባችን መልስልኝ። ይሄ ያንተ ጥያቄ ሳይሆን የኔ ጥያቄ ነው። አሁን እንድትረዳው መላእክት ሁሉ የሚሰግዱለት ፍጡር አለ የለም በመጽሐፍ ቅዱስ? አላነበብኩም እስካሁን ሳነብ እመጣለሁ። የለም በቃ ባጭሩ የለም። አላነበብኩም ብቻ ሳይሆን ፈልግ 100 ዓመት ሰጣለሁ ከዛ በኋላ እድሜም ሊይዝ ስለሚችል አታመጣም ማለት ነው። የለም ጌታችን ኢየሱስ ግን መላእክቱ ሁሉ የሚሰግዱለት እንደሆነ በግልጽ ተናግሯል። ይሄ የሚመለክ እንደሆነ ግልጽ ነው። እሺ ክፈትለት። ያዕቆብ 1 ምዕራፍ 1 ያዕቆብ መልእክት ኦኬ። እዚህ ጋር ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው ይለናል። ስለዚህ አምልኮና ንጹህ የሆነ አምልኮ ለእግዚአብሔር አብ እንደሆነ ከነገረን ልክ እንደዚሁ ለእግዚአብሔር መንፈስና ለእግዚአብሔር ወልድ ካለ ስጠን ያልኩት እኔ። አምልኮ ከሌለ ግን አምልኮ ለእግዚአብሔር ብቻ ነው ማለት ነው። አምልኮ ምንድን ነው? አለ አሳያለሁ። አሁን ለአብ ብቻ ሳይሆን ለወልድም አምልኮ እንዳለ እሱን አሳያለሁ ቀጥታ ማለት ነው። ግን አምልኮ ምንድን ነው? አምልኮ ቅድም እንዳየ ነው ዮሐንስ 4:23 ላይ እንዳየ ስግደትን ይዞ ረድንም ይዞ ማለትም መጽዋዕትን ይዞ ሁሉንም ነገር ለአምልኮ ሲባል ለአምላክ ታዛዥ ፍጹም መሆን ማለት ነው። እሺ አንዴ አሁን ሚዩት አድርገው እንግዲህ። እሺ ወዳጃችን ጀማል አምልኮ ምንድን ሲባል አንደኛ ቅድም እንዳየ ነው ስግደትን ይዞ ብሎ ጀመረ። በቃ የመጀመሪያው ራሱ አምልኮ ሲባል ጭንቅላቱ ላይ ይመጣል ስግደት ነው። ከስግደት ጋር ተያይዞ አንዴ መሀል ላይ አትግባ ጌታ ኢየሱስ። ካሁን በኋላ ከገባ እንግዲህ እኛ ስለሚደክመን ዝም ብለን ያው እንግዲህ እናጠቃልሏለን ማለት ነው። አንተ ወርደህ ስለዛ ዝም ብለን እንደዚሁ አትግባ። ስግደትን የጠቀሰው እንደሰማችሁት እና ከስግደት ጋር ተያይዞ ደግሞ ለጌታችን ኢየሱስ ጉልበት ሁሉ ይንበርከክ ይላል። በሌላ ክፍል ላይ ደግሞ መላእክት ሁሉ ይንበረከካሉ ይላል። ኦኬ በተለይ አሁን ቅድም ባየነው ክፍል ላይ ዕብራውያን 1 ላይ መላእክት ይልና ይሰግዱለታል ይስገዱለታል የሚለው መላእክት ይስገዱለት ሳይሆን መላእክት ይስገዱለት ሳይሆን መላእክት ሁሉም ኦኬ ሁሉም መላእክት ሁሉም። ሲቀጥል ግን ከእግዚአብሔር አብ ጋር በአንድነት የሚመሰገን ማለት በፍጥረት ሁሉ ከአብ ጋር በአንድነት የሚመሰገን ነው። ስለዚህ አምልኮ የሚቀበል ነው ራሱ ወልድ ማለት ነው። እሺ ማስረጃ ራእይ መጽሐፍ አውጣ። ራእይ መጽሐፍ ምዕራፍ 5 ላይ ምዕራፍ 5 ቁጥር 13 ላይ እሺ በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ ልክ በሰማይ በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ ምን አለ? በረከትና ክብር ምስጋናም ኃይልም። በጣም ያስገርመው እነዚህ አራቱንም ነገሮች በረከትም ክብርም ምስጋናም ኃይልም ከዘለዓለም
እስከ መቼ? እስከ ዘለዓለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ አለ። ለማን? በዙፋኑ ላይ ለተቀመጠው ለበጉም። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ የተጠራው ጌታችን ኢየሱስ እንደሆነ እናውቃለን። ስለዛ በረከትም ክብርም ምስጋናም ኃይልም ከዘላለም እስከ ዘላለም ለአብ እና ለወልድ ይሁን ብሎ በዚህ መልኩ ካስቀመጠ እንግዲያውስ ወልድ ከአብ ጋር በአንድነት የሚመለክ እንደሆነ ግልጽ ነው። ቅድም ደግሞ እንዳሳዩአችሁ በዚህ ይሄን ያህል ካሳየን በቂ ነው። ዕብራውያን ምዕራፍ 1 ቁጥር 6 ላይ ያስቀመጥኩት ግን እንዳይረሳ። ዕብራውያን ምዕራፍ 1 ቁጥር 6 ላይ ምንድነው? መላእክት ሁሉ ወርሺፕ ያርጉት ነው የሚለው። let all the angels of God worship him። እሱ እንግሊዝኛ ያደርገዋል እንዴ? እሱ መጽሐፍ እንትኑ እንግሊዝኛ ያለው ላውራ እንግሊዝኛ ያለው አንዴ ቀን እንግሊዝኛ ያለው ኪንግ ጄምስ እኮ ነው። እስቲ ሌላ ምን አለ? ኦኬ ኪንግ ጄምስ ብቻ ነው ያለው። ለጊዜው ያላወረደውም ያኛው። እሺ እስቲ በቃ የኪንግ ጄምስ ነው። እሺ እንዲህ ይላል። እሱ ያው የድሮ እንግሊዝኛ ነው የሚጠቀመው እንግዲህ and again when he brings in the first begotten into the world he says ምን ይላል? and let all the angels of God worship him and let all the angels of God worship him ብሎ ይናገራል። ያው worship ያርጉት፣ ይስገዱለት፣ worship ያርጉት። በቃ ይሄ አምልኮን በግልጽ የሚያሳይ ነው። ቀጥል። አሁን ይሄ ጥያቄ ካልተመለሰልህ እንግዲህ ምን እንዴት አድርጌ ላይ ቆመና እሺ እንዳወራ ከተፈቀደልኝ ላውራ። እዚህ ላይ ያወራሁ ያለሁት ግልጽ ነው። እኔ ያወራሁ ያለሁት ምንድነው? አይሰገድለትም፣ አምልኮ አይገባውም እያልክ ማለት እንደማይገባው አድርጌ እንዳመጣሁኝ አድርገህ ነው እና ያወራኸው። እኔ እንደሱ እያልኩኝ አይደለም። አምልኮ እንደማይገባው አድርገህ ካላመጣ ታዲያ ምንድነው ጥያቄ? አወዛገብከን እኮ ጀማል። አምልኮ አይገባውም ብዬ አልመጣሁም ትላለህ። መልሰህ ደግሞ አምልኮ እንደሚገባው ማስረጃ አምጡ ትላለህ። እስቲ እኔ እንግዲህ አሁን ሰውም አሁን ዝም ብሎ እንደ ፈን ይቆጥረው ጀመር፣ መሳቅ ጀመር ህዝቡ ራሱ እና እንደዛም እንዳይሆን አሁን በቃ ጥያቄ ካለ ደግሞ ወደ ቀጣይ ጥያቄ ለፍ። እስቲ ደግሞ ሌላውንም ሰው የሚጠቅም ነገር ማለት ነው። እንግዲህ አሁን ይሄ በግልጽ ተመለሰልህ። ሌላ ጥያቄ ደግሞ ጠይቅ። እሺ አንዲ ላውራና እዚህ ላይ እሺ፣ እዚህ ጋር ቆማለሁ፣ ችግር የለውም። እዚህ ጋር አነሳሁት ላይ ላውራና እዚህ ጋር እመጣለሁ ዕብራውያን ላይ ማለት ነው። እኔ እያወራሁ ያለሁት አምልኮ ለእግዚአብሔር አብ እንደሆነ ካስቀመጠልን ማንን ነው የምናመልከው ወይም የምታመልኩት? አብን ነው የምናመልከው። አብን እናመልካለን ማለት ግን ወልድና መንፈስ ቅዱስን አናመልክም ማለት አይደለም። ወልድና መንፈስ ቅዱስ በአንድነት አምልኮ የሚቀበሉ ናቸው ከአብ ጋር እንጂ ከአብ የተነጠሉ ሌላ አማልክት አይደሉም። እሱን ደግሞ ሳሳየ አንደኛ ራዕይ ምዕራፍ 5 ቁጥር 13 ላይ እንዳሳየው ፍጥረት ሁሉ በባህሩ ሳይቀር ኃይልም ክብርም ምስጋናም የሁሉ ነገር ክብርም ማለት ነው ክብርም ኃይልም ምስጋናም በዙፋኑ ለተቀመጠው ለበጉም ይሁን ብለው ሲያስቀምጡ አይተናል። ፕላስ ደግሞ እዚሁ ዕብራውያን ምዕራፍ 1 ቁጥር 6 ላይ የእግዚአብሔር መላእክት ሁሉ ወርሺፕ ያርጉት ይስገዱለት ብሎ አስቀመጠ። ያምልኩ ለእግዚአብሔር ይመለካል ማለት እግዚአብሔር አብ ይመለካል። ወልድና መንፈስ ቅዱስ ግን ያንኑ አንዱን አምልኮ የሚቀበሉ እንጂ ሌላ አማልክት አይደሉም ነው ባጭሩ። እንግዲህ እኮ የዚህ ጋር እየሰጠኝ ያለው እኮ የአምልኮ ስርዓትን ሲያቀርቡ ይቀርብለታል እንጂ መለኮት ወይም ደግሞ አምልኮነት አይደለም። ለምሳሌ ሲሰግዱለት ስግደትን እንጂ እየነገርከኝ ያለው አምልኮ ለእግዚአብሔር አብ እንደሆነ የተቀመጠው አይደለ? አምልኮ ቆይ አንዴ፣ ይሄ ስግደት አምልኮ ካልሆነ ምንድነው? እስቲ አሁን ይሄንን እንድትረዳው እኮ ነው ቅድም የጠየኩ። እሱን ደግሞ እኔ አላቅም አልከኝ። ካላወቅ አሁን ወይ ሌላ ጊዜ አንብበህና የትኛው ፍጥረት ነው መላእክት ሁሉ የሚሰግዱለት ስለ አላቅም አንብቤ አላቅም አልከኝ። በቃ የማታውቀው ከሆነ ይሄንን ሌላ ጊዜ ወይ ስትደርስበት ወይ መምጣት ነው የሚሻልህ እንጂ አሁን አንተ መከራከር ሳይሆን ያለብህ የማታውቅ ከሆነ ጠይቀህ ብቻ መልሱን ይዘህ ሄደህ አጥንተህ አመሳክረህ ደግሞ መምጣት ነው። እሱ ነው የሚሻልህ። ከዛ ውጭ ግን ከአብ ጋር በአንድነት ቆይ አንዴ፣ ከአብ ጋር በአንድነት ምስጋናን የሚቀበል ካለ ከአብ ጋር በአንድነት ምስጋናን የሚቀበል ካለ እርሱ ኦፍኮርስ አምልኮን እየተቀበለ ነው ማለት በፍጥረት ሁሉ እየተቀበለ ከፍጥረት ሁሉ እየተቀበለ ስለሆነ ማለት ነው። ከፍጥረት ሁሉ ነው። ኢማጂን ከፍጥረት ሁሉ አንድ ጊዜ ያወጣለት ከይቅርታ ጋር ራዕይ ምዕራፍ እሱን ሌሎቻችሁን በዛው እንደታዩት ማለት ነው። ራዕይ ምዕራፍ 5 ቁጥር 13 በሰማይ እና በምድር ልክ
በሰማይ እና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ። አሁን ይሄ ሁሉ በአንድነት እንግዲህ ይህን ነገር ሊናገር ነው። ይሄ ፍጥረት ሁሉ እንዴት አንድ ፍጡርን ከፈጣሪ ጋር በአንድነት እንደዚህ ሊናገር ይችላል? አይችልም። ይሄ ሁሉ ፍጥረት ማለት ነው። በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማው። ኦኬ። ስለዛ በጉ የዓለምን ኃጢአት የሚያስወግደው ነውር የሌለበት የእግዚአብሔር በግ የተባለ ጌታችን ኢየሱስ በዙፋኑ ላይ ከተቀመጠው ከአብ ጋር ይህ ሁሉ ምስጋና፣ ክብር፣ ኃይልም በረከትም የሚፈስለት ከሆነ በቃ አለቀ። ከዚህ ውጭ ምን አምልኮ አለ? አይ ሌላ ነው አምልኮ ካልክ ፕሊዝ ወይ ማስረጃ ስጠንና አሳየን። እና አምልኮ ምንድነው ስልህም እኮ አንተ ራስህም ቅድም ያመጣህልን ስግደት ነው። እና ከዚህ አንጻር ልንመለከተው ይገባል። ጊዜያችንን ላለመጨረስ በቃ እንደው ዝም ብሎ ጉንጭ አልፋ ክርክር እንዳይሆን ሌላ ጥያቄ ደግሞ ተሸጋግረ እዚሁ ላይ ዮሐንስ 5:22 እንድታሳዩ ዕብራውያን ላይ ሰዎች ሁሉ አብን እንደሚያከብሩት የሚለውን አዎ ይላል እዛ ላይ ኦፍኮርስ ማነው ዮሐንስ ወንጌል ምዕራፍ 5 ቁጥር 22 ጀምሮ ሰዎች ሁሉ አብን እንደሚያከብሩት ቁጥር 21 ላይ አብ ሙታንን እንደሚያነሳ ሕይወትንም እንደሚሰጣቸው እንዲሁ ይልና ልክ አብ እንደሚያደርገው ማለት ነው። ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። ልክ እንዲሁ አብ ሕይወትን እንደሚሰጥ ወልድ ሕይወትን መስጠት ይችላል ይልና ሰዎች ሁሉ አብን እንደሚያከብሩት ወልድን የሚያከብሩት ዘንድ አብ በሚከብርበት ገንዘብ ወልድ ይከብር ዘንድ ማለት ነው። ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም። ወልድን የማያከብር የላከውን አብንም አያከብርም ብሎ ሲናገር፣ ስለዛ አብ በሚከብርበት ክብር ወልድ ይከብራል። አብን እንደምናከብረው ነው ወልድንም እንድናከብር የታዘዘ። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ነው። እሺ አውራ አከብረው ወልድን የምናከብረው ነው። እሺ ሂድ ቀጥል። አኬ ለአንድ ጀማል ከማውራት በፊት አኬ አንደኛ ዮሐንስ 5:20ንም ጨምርለትና ከዛ ጥያቄውን ትቀበለዋለህ። አንደኛ ዮሐንስ 5:20 አንደኛ ዮሐንስ መልእክት 5:20 በጣም ይቅርታ ሰላም ብያቸው ሁላችሁ። እሺ ሰላም ላንተ ይሁን ያሬዱ። አንደኛ ዮሐንስ መልእክት 5:20 አኬ አንብብለትና ያው እሺ የእግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለ፣ እሱም ልጁ ኢየሱስ ክርስቶስ ነው። እሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። ያው ቀጥታ ስለ አምልኮ ምናምን የጠየቀው በእርግጥ ግን እዚህ ጋር ክሊርሊ እውነተኛ አምላክ ከተባለ እውነተኛ አምላክ ተብሎ አምልኮ የማይገባው የለም። አለቀ። ላውራ ይቻላል። አውራ። ኦኬ። እኔ ለጠየኩት ጥያቄ ፍጻሜውን እንጂ ያሳያችሁን አምልኮ ለከሊ እንደተባለ አይተናል። ዕብራውያን ላይ መልስልኝና እዛ ላይ አንድ ጥያቄ ላንሳ። ምንድነው ጥያቄ? አልገባኝም። በነገራችን ላይ እንግዲህ ጠይቀህ ልክ ሲመለስልህ አይ ያው እንግዲህ አልመለሳችሁልኝም ብሎ እንግዲህ የተለመደ ነው። ግን ቀጠለሽ ጥያቄ ነው። ኦኬ። ወደ ኋላ ማለት 5 ቁጥር ላይ ማለት ከመላእክት ሳንተ ልጅ ነኝ ዛሬ ወለድኩት ሲለው ኢየሱስ ክርስቶስ ከመላእክት ጋር እዚህ ጋር አስቀምጦት አባቱ ወይም አብ ማለት ነው አንተ ልጅ ነኝ ዛሬ ወለድኩ ብሎ ሲያስቀምጠው ማለትም ይቅርታ ሲያስቀምጠው አንተ ልጅ ነኝ ዛሬ ወለድኩ ደግሞ ምን አባት ሆነዋለሁ ሲል ማለት ነው። እዚህ ጋር ዛሬ የምንለው ቃል ከትላንትና ከሚመጣው ነገር ወይም ከሁለት መካከል ላይ የሚገኝ ዛሬ ነውና ኢየሱስ ዛሬ እዚህ ይቀድመዋል ማለት እንችላለን። እሺ ዛሬ የሚለው ቃል ዘላለምን ሊያመለክት ይችላል። ዛሬ የሚለውን ቃል የተናገረው ማን ነው? እዚህ ክፍል እንግዲህ እዚህ ጋር ከመላእክት ሳንተ ልጅ ነህ ብሎ ያስቀመጠው እግዚአብሔር አብ እንደሆነ ነው። አንተ ቅድም ያስነበብከን ማለት ነው። እኔም እያልኩ ነው አንተ። ስለዚህ ዛሬ የሚባል ቀን ኢየሱስ ክርስቶስን ቀድሞታል ማለት እንችላለን? አይደለም፣ እንደዛ አይደለም። ላሳየህ እኮ ነው። ዛሬ ያለው እግዚአብሔር ነው። በእግዚአብሔር ዘንድ ዛሬ ዘላለም ሊሆን ይችላል። አንደኛው ይሄ ነው። በእግዚአብሔር ዘንድ ዛሬ የሚለው ቃል ለምሳሌ አርጌንስ ዛሬ የሚለውን ዘላለም ብሎ ይፈተዋል። ስለዛ ምክንያቱም በእግዚአብሔር ዘንድ ትላንትናና ነገ ስለሌለ ማለት ነው። ከኛ አንጻር ነው ትላንት፣ ዛሬ፣ ነገ የሚሉ ቃላት ያሉት ከኛ አንጻር ሲነገሩ ነው እንጂ በእግዚአብሔር ዘንድ ዘላለም ሁሌም ዛሬ ነው።
ስለዛ ከዘለዓለሙም ከእርሱ የሚወለድ ነውና አንድ ይሰማል። ይቅርታ ከተደረግኩ ማለት ነው። ዛሬ የሚለው በእግዚአብሔር ዘንድ ዛሬ የሚባለው ነገር ለሱ ሁሌም ዛሬ ነው ከተባለ ምንድነው ማስረጃችን? ከፍጥረትም በፊት ከዘላለሙም እንደሆነ እሺ፣ ማስረጃችን ከዛው እዚሁ ጋር ምን ብዙም ሳንርቅ ከፍ በለት ቁጥር 2 ላይ አንበበው እስቲ ምን ይላል? ሁሉን ወራሽ ባደረገው የሚለን ወራሽ እንዳደረገው ይናገራል። ደግሞም ዓለማትን በፈጠረበት ሲል በልጁ እንደፈጠረ ይናገራል አይደለ? ኧረ አንበብ ነው ያልኩ። ዓለማትን ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። እሱን የባህሪው ምሳሌ ሆኖ ሁሉን በስልጣን ቃል የደገፈ ኃጢአታችን በራሱ ከነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ዓለማትን የፈጠረው በምኑ ይላል? በልጁ። ፈጣሪው ማን ነው? ኦኬ ችግር የለም እግዚአብሔር በልጁ። ኦኬ ስለዚህ ልጁ ፈጣሪ እንዳልሆነ መረዳት እንችላለን አይደለ? እንዴት ፈጣሪ ነው? በልጁ ተፈጥሮ ልጁ ፈጣሪ አይደለም ትላለህ? የተፈጠረው በልጁ ነው እየተባለ አንዴ ወደዛ ሄድልሃለሁ። ችግር የለም ግን ፈጣሪው ሌላ ነው አይደለ? አረ በቅዱስ ሚካኤል አረ ልጁ ራሱ ፈጣሪ ነው። ግን እንዴት ነው የተፈጠረው ሲባል አብ በቃሉ እንደሚባለው። አሁን እዚህ ጋር ቃል ፈጣሪ አይደለም ማለት አይደለም። ግን ፍጥረቱ ላይ ግን ያላቸው ኢኮኖሚን ስናይ አብ በቃል ወይም አብ በልጁ ልክ እንደዛ ማለት ነው። ስለዛ የሁሉ ነገር አስገኚ ፈጣሪ እግዚአብሔር በልጁ በኩል ያደረገው ነው። ስለዛ ክርስቶስ ኢየሱስ የሁሉ ነገር ገዢ ነው፣ የሁሉ ነገር ፈጣሪ ነው፣ የሁሉ ነገር አስገኚ ነው። እንዴት ነው የፈጠረው ከተባለ አብ በእርሱ በኩል አድርጎ ከመፍጠሩ አንጻር እንዲህ ተብሎ ይነገርለታል። አሁን እኔ ግን እዚህ አንዴ ወደዛ እመለሳለሁ። አሁን በጣም ርዕሳችንን ሚስ እያደረግን ነው። እግዚአብሔር ዓለማትን በፈጠረበት በልጁ ተብሎ ተነግሮለታል። ስለዛ ልጁ ከፍጥረት በፊት ነበር አልነበረም እኮ። አሁን ከአንድ ጀምሬ ለሁለቱ ማገጃ ላንብበው ይቻላል። አንብበውና አንብብ እስኪ ዝቅ አድርገው እስኪ አላ የመጀመሪያ ቁጥር ላይ ቁጥር 1 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ የተባለው የትኛው እግዚአብሔር ነው? እግዚአብሔር ወልድ ነው? እግዚአብሔር መንፈስ ቅዱስ ነው? እግዚአብሔር አብ? እዚህ ጋር እየተነገረ ያለው ስለ አብ ነው። ኦኬ በጣም ጥሩ። ስለዚህ አብ ነው እዚህ ጋር እየተናገረ ያለው። ሁሉን ወራሽ ባደረገው ዓለማትን በፈጠረበት ሲል ዓለማትን በልጁ ፈጥሯል አይደለ? እግዚአብሔር አብ። ትክክል ነው። አሁን የጠየቅኩህን እየመለስክ ነው ግን አይደል? አዎ ችግር የለውም። ስለዚህ ፈጣሪው እግዚአብሔር አብ እንደሆነ በልጁ እንደፈጠረ ነው የምንረዳው አይደለ? ይህንን ተረዳ እንጂ እግዚአብሔር ይባርካል። እግዚአብሔር ዓለም የተፈጠረው አብ በልጁ ነው ዓለምን የፈጠረው የሚለው እምነት በልብህ ላይ ይንገስ እንጂ ከዚህ በላይ ምን የሚያስፈልግ ነገር? አብ በልጁ ዓለማትን ፈጠረ፣ በልጁ በኩል ፈጠረ እንጂ እግዚአብሔር ልጁ ፈጣሪ አይደለም አይደለ? እዚህ ጋር እንደምንረዳው ማን ነው እስኪ ልጁ ፈጣሪ አይደለም ያለ የቱ ጋር ነው? ፈጣሪ አይደለም ልል የቻልኩት ከዚህ ከጥቅሱ ነው። ሁሉን ወራሽ ባደረገው ፈጣሪ አይደለም። ቆይ አንዴ ዓለማት በአብ ተፈጥረዋል። አኬዋ በጣም ይቅርታ ቆላሴስ ላይ ሄደ ይሄን አገናኝ ታሳብ ቆላሴስ እንሄዳለን። ቆይ አንዴ ጥሩ ያሬዱ እንሄዳለን። ዓለም በአብ እንደተፈጠረ ታምናለህ አይደል? ዓለም እኮ እዚህ ጋር በጥቅሱ መሰረት ማመን ሳይሆን ዓለም በአብ እንደተፈጠረ ታምናለህ አታምንም? እምነት ስትል ምን አይነት እምነት? ዓለም በአብ እንደተፈጠረ ወይም በእግዚአብሔር እንደተፈጠረ እኮ እምነት ስትል ምን አይነት እምነት ነው ታምናለህ ስትለኝ? በጥቅሱ መሰረት ያው እያወራን እኮ ነው። ነው ወይ? ቆይ አንተ ዓለም እሺ ኦኬ፣ በመጽሐፍ ቅዱሱ መሰረት ዓለም በአብ እንደተፈጠረ ታምናለህ? አምናለሁ በጥቅሱ መሰረት። አዎ እሺ አሁን ተመልከት። ዓለም ጥቅሱን እሺ እንሂድ። እሺ ዓለም በአብ ነው ያልከው። አሁን ጥቅሱ የሚለው ዓለም ግን በልጁ ነው የሚለው። በልጁ የሚለው ለልጁ ነው የተሰጠው። ለምሳሌ እያየ ነው ወዳጅ፣ እያየው ነው። ሁሉን ወራሽ ዓለም ቆይ አንዴ ዓለም በአብ ተፈጠረ። አንዴ ቆይ ዓለም በአብ ተፈጠረ የሚለውን እቀበላለሁ አልክ። ስለዚህ በአብ ተፈጠረ መባሉ አብ ፈጣሪ ለመሆኑ ምንም አያጠራጥርህም ማለት። በአብ ተፈጠረ ቢባልም ቆይ አንዴ ፕሊስ እኩል አታወራ። በአብ ተፈጠረ እባክህን አንዴ ጀማል አንዴ እኩል አታወራ። በአብ ተፈጠረ ዓለም በአብ ተፈጥሯል ቢባል
አብን ከፈጣሪነቱ የሚለየው ነገር አይደለም ለአንተ። እንግዲያው አብ ፈጣሪ ነው እያልክ ነው በመጽሐፍ ቅዱሱ። በአብ ተፈጠረ ቢባል ምንም ችግር የለብህም። እንግዲያውስ ወልድ በልጁ ተፈጠረ ይላል። አዎ በልጁ ስለተፈጠረ ልጁ ፈጣሪ ተብሎ ይጠራል። ምክንያቱም እነዚያ የተፈጠሩት ካለመኖር ወደ መኖር የመጡት ሁሉ በእርሱ ነውና በኢየሱስ ነው የተፈጠሩት። በኢየሱስ ስለተፈጠሩ በልጁ ስለተፈጠሩ እንግዲያውስ እርሱ ፈጣሪ ተብሎ ይችላል። ይሄ እንትን ማማያ እንደሚውት አድርጊው እንትን እያለ ነው። እሺ ጀማል የሚሰማ ከሆነ ፈጣሪው ማን ነው? ተነጠሉ እግዚአብሔር አይባልም። ተነጠሉ አብ አይባልም። ተነጠሉ አብ አይባልም። ምክንያቱም ያለ ወልድ የተፈጠረ ምንም ነገር የለም። ያለ ወልድ የተፈጠረ ምንም ነገር ስለሌለ ፈጣሪው አብ ብቻ ነው አይባልም። አዎ ፈጣሪው አብ ነው ልትል ትችላለህ፣ ግን ነጥለህ ግን አይደለም በልጁ ስለሚል። ስለዛ የፍጥረት ነገር የሚሰጠው ለአብም ለወልድም ለመንፈስ ቅዱስም ነው። አሁን እዚህ ክፍል ላይ ብቻ ተረጋግተን እንካልን ለአብም ለወልድም የፍጥረት ነገር የሚሰጠው ለአብም ለወልድም እንጂ ለአብ ብቻ አይደለም ነው። አሁን ያነሳሁት ነገር ግን ልጁ ከፍጥረት በፊት ነበረ አልነበረም? ኦኬ እሺ፣ አሁን እንሄዳለን እዛ ዛሬ ከሚለው ጋር እንሄዳለን። እዚህ ጋር ልጁ ከፍጥረት በፊት ነበረ አልነበረም? ከፍጥረትማ ዛሬ ወለድኩ ብሎታል። ዛሬ እንደሚቀድመው እኮ አየን። ልጁ ከፍጥረት በፊት ነበረ አልነበረም? ቁጥር 2 ላይ ቁጥር 2 ላይ እዚህ የምናየው ላይ ነው። ሁሉን ወራሽ ባደረገው ቢል ሁሉን ወራሽ ባደረገው ሲል ከፍጥረት በፊት ነው ወይ ብለህ እየጠየቀኝ ነው? ሁሉን ወራሽ ባደረገው ደግሞም ምንን በፈጠረበት ይላል? ዓለማትን በፈጠረበት በልጁ። አዎ ዓለማትን በፈጠረበት በልጁ። ስለዛ ልጁ ከዓለማት መፈጠር እንኳን አስቀድሞ ነበር አልነበረም? ልጅ ምን አልከኝ? ኤዲያ አታዝገኝ እንደው በቅዱስ ሚካኤል እኔ ይደክመኛል። በቃ እንደውም በቃ ሌላ ሰው ካለ ኧረ ያማርራል። ይሄ ጀማል ሆን ብለህ እያደረግከው ስለሆነ ያማርራል። ልጁ ከዓለም ፍጥረት በፊት ነበረ አልነበረም እኮ? ሁሉ ወራሽ ሲያደርገው እኮ ዓለም ስለነበረ ነው ሁሉን ወራሽ አደረገው ሲለን እኮ ምኑን እንረዳ ታዲያ? ኧረ እባክህ መስቲ የጠየኩን በግልጽ መልስልኝ። ዓለማት ከመፈጠራቸው በፊት ልጁ ነበረ አልነበረም? ዓለማት ከመፈጠሩ በፊት እዚህ ጋር እያስረዳን ያለው በልጁ እንደተፈጠረ ነው ጥቅሱ ላይ ያለው። አዎ ትክክል ነው። ዓለማት የተፈጠሩት በልጁ እንደሆነ ጥቅሱ ይናገራል። አልተሳሳትክም። ስለዚህ አሁን ዓለማት ከመፈጠራቸው በፊት ልጁ ነበር አልነበረም? ልጅ ነበር አልነበረም? ልጅ ኢየሱስ ክርስቶስ እናንተ ሰዎች ኧረ በቅዱስ ሚካኤል ኧረ ተው አትጫወቱብን እየገባችሁ። ለምሩ መልስልኝ። የመለስኩልህ እኮ ነው። ልጁ ዓለማት ከመፈጠራቸው በፊት ነበር ወይስ ከፍጥረት ሁሉ በፊት? ከፍጥረት ሁሉ በፊት ነበር ወይስ አልነበረም? አልነበረም። እንዴት ይኖራል? ዛሬ ወለድኩህ እያለው ዛሬ የሚባል ካልነበረ እንዴት ዓለማትን ፈጠረበት? በሌለ ነገር ነው የፈጠረው እኮ። ታች ጋር ዛሬ ወለድኩህ ይለዋል እኮ። ዛሬ የሚለውንማ ነገርኩህ እኮ። ለእሱ ማብራሪያ ነው ወደዚህ ያመጣሁት። ሳመጣ ከመጽሐፍ ቅዱስ ጋር ቀጥታ ተላተምኩ። ምክንያቱም እዛ ክፍል ላይ ያለው በራስ ስለተረዳው። አሁን እየጠየኩ ያለሁት ምንድነው ከዓለማት መፈጠር በፊት ልጁ ከሌለ እንዴት ነው በልጁ ዓለማትን የፈጠረው? ዛሬ በሚባል ቀን ከወለደው በኋላ ነው ዓለማትን የፈጠረው በልጁ። ኦኬ ዓለማት እሺ፣ መቼ ነው ያ ዛሬ? ከመቤታችን ሲወለድ ነው ከቅድስት ድንግል። እንግዲህ ያንማ እንዴት አውቃለሁ? ዛሬ የሚባል ቀን ከቀደመው ማታ ከሆነ በቃ ተው አታውራ ጀማል። በቃ ካላወቅ በቃ ተው አታውራ። ባታውራ ይሻላል። የማታውቀው ከሆነ ማለት ነው። የማታውቀው ከሆነ ለክርክር ሳይሆን መምጣት ያለብህ ለጥያቄ ነው። አየህ የሆነ ቦታ ላይ የሆነች ቦታ ሄደህ ለመዝጋት ለመደፈን ለመሸፈን ስትሞክር ሌላ ቦታ ላይ ይከፈትብሃል። አንድ ቦታ ጋር ሄደህ ለመሸፈን ያችን ቦታ ደግሞ ስትሄድ ሌላ ቦታ ጋር እየተከፈተብህ ተቸገርክና መጨረሻ ላይ እኔ እሱንማ ኧረ ምን አውቃለሁ አልክ። ስለዛ እኛን ጠይቀን እኛ ቀለል አድርገን ለማስረዳት እንሞክራለን። ጌታ በረዳለን። በአጭሩ ዛሬ ወለድኩ የሚለው
አክቹዋሊ በሁለት ሊፈታ ይችላል። በእርግጥ በሁለት ሊፈታ ይችላል። ግን የመጀመሪያ ትርጉሙ ግን በእግዚአብሔር ዘንድ ዛሬ ዘላለም ነው እና ምክንያቱም እግዚአብሔር ከዓለማት ውጭ ስለሆነ አክቹዋሊ ዓለማት የተባለው እዚህ ጋር ኤዮንስ ነው የሚለው ግሪኩ ጊዜ እንደማለት ነው፣ ዘመናት እንደማለት ነው። ቅዱስ ዮሐንስ አፈወርቅ ደግሞ ይህንን ይዝና ዓለማትን በፈጠረበት የሚለውን ጊዜያትን በፈጠረበት ስለሚል ቀጥታ የግሪኩም ጊዜያት እንኳን የተፈጠሩት በእርሱ ነው፣ ስለዛ ከጊዜ ሁሉ በፊት ልጅ ነበረ ወልድ ነበረ ማለት ነው ብሎ ያስቀምጣል። ስለዛ ከዘመናት ሁሉ በፊት ነበረ። ዛሬ የሚለው በእግዚአብሔር ዘንድ ዛሬ አሁን ሁሌም ፕሬዘንት ነው። በቃ በእግዚአብሔር ዘንድ ትላንት የሚለው የለውም። በእግዚአብሔር ዘንድ ወይም ነገ የሚለው የለም። እነዚህ የምናልፋቸው ቀናት፣ ወደፊት የምንጠብቃቸው ቀናት ምናምን ለእኛ ነው ያሉት። በእግዚአብሔር ዘንድ ግን ሁሉም ነገር አሁን ነው። በእግዚአብሔር ዘንድ ሁሉም ነገር አሁን በእግዚአብሔር ዘንድ ሁሉም ነገር አሁን ስለሆነ ዛሬ ስለሆነ ከዛ አንጻር ሊተረጉም ይችላል። ስለዚህ ከዘላለሙም ያ ቃል ነበረና ኧረ እባክህን አንተ ስማ እስኪ መጀመሪያ ስትጠየቅ አራቅም ትላለህ፣ ሲመለስ ደግሞ ለማውራት ተገባለህ። እንዴት ይሆናል? ስለዛ ከፍጥረት ሁሉ በፊት ልጁ ነበረ ወይ ስለው የለም አለኝ። ግን አለ። አንደኛ ይሄው ባይኖር ኖሮ ዓለማትን ባልፈጠረበት ነበረ። ሲቀጥል ደግሞ ቃል በቃል መጽሐፍ ቅዱሳችን ከፍጥረት ሁሉ በፊት እንደነበረ ነግሮናል። ቆላሲስ ምዕራፍ 1 ቁጥር 15 ላይ እርሱ የማይታይ አምላክ ምሳሌ ነው ካለ በኋላ አሁን ቅድም ያነሳንላችሁ ጥቅስ ማለት ነው። የሚታየውም የማይታየውም አለቅነት፣ ስልጣናት፣ ዙፋናት፣ ጌትነት በሰማይም ያለው በምድርም ያለው ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው ይላል። ከማን በፊት? ከፍጥረት ሁሉ በፊት። አረ ስለዛ አሁን እስላሞች ልናገር የምችለው ምንድን ነው? መጽሐፍ ቅዱስ ምንድነው? ፈጣሪ አይደለም አምላክ አይደለም ብላችሁ እንደው አትምጡ። ይሄ በጣም ሼም ነው። መጽሐፍ ቅዱስ ይዘ ኢየሱስ ክርስቶስ በመጽሐፍ ቅዱስ አምላክ አይደለም ፈጣሪ አይደለም ተብሎ አይመጣም። ይሄ በጣም በጣም ድንቁርና ነው። ባይዘው መጽሐፍ ቅዱስ የኛን መጽሐፍ ቅዱስ ይዘ ምንድነው ኢየሱስ ክርስቶስ ፈጣሪ አይደለም ብሎ መናገር ይሄ ድንቁርና ነው። ልክ እንዴት ማለት መሰለ፣ እኔ ለምሳሌ አንተን ቁርአን ይዤ አላህ አምላክ አይደለም ብዬ አላህ አምላክ አይደለም ነው የሚለው ቁርአን ብዬ እንደመምጣት ማለት ነው። አሁን እንደዛ በመጣ ድንቁርና አይሆንም ማለት እንግዲህ አምላክ የሚለውን በራስ በቁርአን ሴንስ ማለት ነው። ወይም ደግሞ መሐመድ ነቢይ አይደለም ብዬ እንደመምጣት ነው። መሐመድ ነቢይ አይደለም በቁርአኑ መሰረት ማለት ቁርአኑ ላይ በቃ እንደው ነቢይ ነው የሚል እንደዛ የለም ብዬ እንደመምጣት በፈጣጣው የመካድ ነገር ማለት ነው። ስለዛ ሙስሊሞች እባካችሁ መጽሐፍ ቅዱስ ላይ ኢየሱስ ፈጣሪ አይደለም አምላክ አይደለም ብሎ እንደዚህ አይንን ፍጥጥ አድርጎ ጭራሽ ከፍጥረት በፊትም አይደለም። የእናንተ ደግሞ ከአሪዮስ የሚከፋው አሪዮስ ቢያንስ ከፍጥረት በፊት ነበረ ብሎ ከሌሎች ፍጥረታት ማለት ነው ቢያንስ ከሌሎቹ ፍጥረታት ከእነሱ ቀደም ብሎ ነበረ ብሎ ያስተምራል። ቢያንስ አሪዮስ ከሙስሊሞች የተሻለው እንትኑ እሱ ነው እና ከዛ አንጻር ልንመለከተው ይገባል። አሁን እኔ እንደዛ ስል ግን መሐመድ ነብይ ነው እያልኩኝ አይደለም። ያው ቢያንስ ግን በቁርአኑ ግን ነብይ ነው በቁርአኑ መሰረት። እሺ ሌላ ጥያቄ ካለ ወደ ሌላ ጥያቄ ደግሞ ሂድ። ይበቃል በቃ ይበቃል። ጀማል እግዚአብሔር ያክብርልን። መልካም አዳር። ሌላ ጊዜ ደግሞ ብቅ በል። ያው እንግዲህ ተመሰነ ያወራን ስለሆነ ሰዎችን ላለማሰልቸት በቂ ነው። እግዚአብሔር ያክብርልን። ጥያቄ መቀየራችን ነው በቃ ደግሞ እስቲ ሌላ ጥያቄ አንድ እንፍቀድለት ጋይስ። በጣም ብዙ ሰዓት ሰጥተናል፣ ግን እንደ አንድ ጥያቄ ሰየፋችሁት። ይበቃዋል። አክቹዋሊ ይበቃዋል። ጉንጫ አልፋ ክረከር ነው። እሺ ይሄን ያህል ክርክሩ ይበቃቸዋል። ነገ ሻሃዳ ይዛሉ ነው እንዴ? ይሄ እንግዲህ ያው ግልጽ የሆነ ነገር ተመልክተናል ብዬ አስባለሁ። አሚን አሚን። አሁን መጠየቅ የምፈልገው እኔ እስልምና ላይ የሚሰሩ ክርስቲያን ወንድመቶች እንዴት ነው ከሙስሊሞች ጋር በዚህ ሁኔታ ሲከራከሩ የሚውሉት ነው። በጣም አስቸጋሪ ነው። በጌታ በጣም 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 ይሄ ጭቅጭቁ በጣም አደገኛ ነው። በጣም አደገኛ ነው። ከፕሮቴስታንት ጋር የተሻለ ነው ብዬ አስባለሁ። እንደው ለመወያየት ቢያንስ የተሻለ ነው ከሙስሊሞች ጋር በጌታ ስም። ጭቅጭቁ በጣም በቃ ጭቅጭቅ ብቻ አይደለም፣ ኢግኖረንስ፣ ይሄ ኢግኖረንት መሆን ጉዳዮች ላይ ምናምን ማለት ቀጥታ በግልጽ እየተጻፈም የመካዱ ነገርም
በፈጣጣውም ስላለ እሱ በጣም አስቸጋሪ ያደርገዋል። አሮ ነው እንግዲህ ሁሉም እስላም እንደዛ ነው እንደዛ ይሆን አይሆን አላወኩም። ሁሉም ሙስሊም ልክ በዚህ መልኩ ይሆን የሚወያየው እንጂ እስቲ እናያቸው ይሆናል። እንግዲህ ምናልባት በሰፊው ወደ እነሱ የምንመጣ ከሆነ ግን ዛሬ ያየኋቸው ግን ትንሽ አድርቅ ናቸው። ትንሽ አድርቅ ናቸው። ይቻ ጥሩ ነው። እሺ ቃል መሰለኝ ትንሽ ደከመኝ። ቃልና ቀደም በተነሳው ላይ ብቻ አንድ ጥያቄ ለመጠየቅ ያክል እነሱ ጥያቄ ለማቅረብ አንድም ማለት ከሰው ማለት ነው በመጽሐፍ ቅዱስ ላይ በስጋ ሞተ ተብሎ የተጻፈለት አንድ ሰው አለ ማለት ቅድም እንትን እያለ ነበር እያደረቀ ነበር እና በስጋ ሞተ በስጋ እንዲሆነ ተብሎ በመጽሐፍ ቅዱስ ላይ የተገለጸለት የለም ማለት ነው ከክርስቶስ በስተቀር ማለት ነው። በስጋ ተብሎ በስጋ ሞተ ተብሎ የምትለው ሜንሽን ያደርጋል ማለት ነው። ማንም በስጋ መጣ ከአባቶች ክርስቶስ በስጋ መጣ ተብሎ ለክርስቶስ በሚለው ነው የሚገለጸው እና ለሰው ኖርማሊ ፍጡር ለሆነ ሰው ዝም ብሎ ፍጡር ለሆነ ሞተ ተብሎ ነው የሚገለጠው እንጂ ስጋው እንደዚህ በስጋ እንደዚህ ተብሎ አይገለጽም። መጽሐፍ ቅዱስ ላይም አንድ ማስረጃም ሊያመጡም አይችሉም በነገራችን ላይ እና ቀደም ሲያደርግ ስለነበረ ነው። እሱማ በቃ በስተመጨረሻው እኮ ስጋ ሞተ የሚል በቃ መጽሐፍ ቅዱስ ላይ የለም ማለት ጨረስ ነው። ባሩኪ እንዴ ቆይ ያሬዶ ሰላም ላንተ ይሁን። ሰላም በሉን። ኧረ በጌታ ሰላም አኬዋ ሰላም ብያለው። ዲያቆን ሰላም ብያለው። ዮኒዬ ፓፓ ቆስጠንጢኖስ አንትሽ እና ባሩኬ ሁላችሁም ሰላም ለእናንተ ይሁን። አኬዋ ቃሎት ያሰማልን፣ ጸጋን ያብዛልን፣ የእነ ቅዱስ ጳውሎስን በረከት ያደረ ሁላችሁንም ሰላም ብያለው። ያው እንግዲህ ከሙስሊም ወገኖቻችን ጋር ውይይቱ እንደዚህ ነው። በጣም አድካሚ ነው። በጣም እንዲሁም እንደ ቀኖና ራሱ ይቆጠርና ብዬ አስባለሁ። ለሚዋዩ ሰዎች ቀኖናቸውን በዚህ መጨረስ ይችላሉ። ምክንያቱም በጣም ብዙ ልፋትና ድካም አለው። አይ ቲንክ ትልቅን በረከት ያገኙበታል ብዬ ደግሞ አምናለሁ። ይህንን ታግሶ ረጅም ዓመት ማገልገል፣ ረጅም ሰዓት ታግሶ መመለስ እንደምታየው ኢግኖራንስም አለ። ቀጥሎ ደግሞ ፈጽሞ የክፍተት አለ። በቃ መጽሐፍ ቅዱሱን ፈጽሞ አይረዱትም፣ ቃላቱን አይረዱትም፣ ትርጉሙን አይረዱትም፣ ምን ማለት እንደሆነ እንኳን አይረዱትም። እና ይህን ሁሉ ክፍተት ነው የሚጠባው። ከፕሮቴስታንቱ ጋር አትሊስት ቤዚክ የሆነ የመጽሐፍ ቅዱስ እውቀት አለ። እዚህ ጋር ግን ጠቅላላ በእስልምናው መነጽር ነው መጽሐፍ ቅዱስ ይነበበ። ስለዚህ ያ በራሱ ያመጣው ትልቅ ክፍተት አለ። ያንን ብሪጅ መሙላት ራሱ በጣም አድካሚ ነው። ከዛ ደግሞ ክርስቲያኖች እንዴት መጽሐፋቸው ያነቡታል፣ ይረዱታል። በአውዳዊ ፍቺው ለምን ተነገረ፣ ለማን ተናገረ፣ ጌታ ምን ተጠይቆ ነበር ይህን ሲናገር፣ ሐዋርያቱ ስለ ጌታ ሲመሰክሩ ምን ተጠይቀው ነው፣ ጌታ ስራ ሲመሰክር ምን ተጠይቆ ነው የሚለው ሁሉ ይሄ የፍሰቱን ታሪኩን ምናምን ሁሉ ምንም አይዲያው የላቸውም። እና ይሄ በጣም በጣም አድካሚ ያደርገዋል። ለምሳሌ የሆኑ ኡስታዝ ናቸው ይመስለኛል፣ እንዲሁም ቪዲዮ ሰራበታለሁ ብዬ ጊዜ ስላጣው ነው። አምላካቸው ኢየሱስ ክርስቶስ ያችን የእንቴማናት የዘብዴዎስን የልጆቹን እናት ልጆቹን በግራና በቀኝ ልጆቼን አንዱን በግራ አንዱን በቀኝ ስትመጣ አስቀምጥልኝ ያለችውን ሙስሊሞችን ብለው ነው የሚረዱት። ይኸው በመንግስተ ሰማያት እኔ ማስቀመጥ አልችልም፣ ከኔ ጋር ልትሆኑ አትችሉም እያለ ነው በገነት ብለው ተረድተውታል። የሚገርመው ነገር እና የኔን ጽዋ ልትጠጡ አትችሉም፣ በቀኝና በግራ ልጆች ቢቀመጡ ይሄን እኔ የምቀምሰውን ጽዋ ሊቀምሱ አይችሉም እና በቀኝና በግራ ማስቀመጥ የኔ ድርሻ አይደለም ብሏል። በገነት በመንግስተ ሰማይ ድርሻ የለኝም እያለ ነው ብለው ተርጉሞታል። አሁን በጣም የሚገርምም የሚያስቅም የሚያሳዝንም ነው። ኢቭን መጽሐፉን እንዴት እንደሚነበብ ራሱ አይዲያ የላቸውም። እና አድካሚ ስለሆነ ብዙ እገዛና የእናንተንም አይ ቲንክ ብዙ የእናንተንም መምጣት ያንተንም ሌሎችንም ወንድሞች እዚህ ላይ ማገዝ በጣም የሚያስፈልግበት ትልቁ ክፍተት ይሄ ነው ብዬ አምናለሁ። ሁለት ጥቅሶች ግን የተነሳው ላይ ልስጥና ላቁም አንብቤ። ቅድም ምን ተብሏል? ኢየሱስ ዓለማትን በፈጠረበት በልጁ ሲል ፈጣሪ አብ ነው እንጂ ፈጣሪ ልጁ አይደለም የሚል ነገር ልጁ ተናግሯል። መጽሐፍ ቅዱስ ግን ይህንን ደግሞ ራሱ ቆላሴስ ላይ ቅዱስ ጳውሎስ በመልእክቱ ቅድም እንዲነሳ ያሰብኩት ጥቅስ ነው። ቆላሴስ 1 ከ15-16 ላይ ቆላሴስ 1 ከ15-16 እርሱም የማይታይ አምላክ ምሳሌ ነው፣
የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ይልና አስተውሉ። በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል ይላል። በማ በልጁ ከፍጥረት ሁሉ በፊት ደግሞ ምንድን ነው አለ ልጁ በኩር ነው ይላል። ቅድም አኬ የጠየቀው ወንድማችንን ማለት ነው። እሱ በኩር ባይሆን እንዴት ነው ዓለማት በልጁ የሚፈጠረው? እርሱ ፈጣሪ ስለሆነ በኩር ነው። ፈጣሪ ስለሆነ ፍጥረትን ሁሉ ይቀድማል። ለእርሱ ጊዜም ገደብም የለውም። ለፈጡራን ጊዜ ገደብ አለ፣ ለፈጣሪ ግን ፈጣሪ ስለሆነ ያልኖረበት ዘመን የለም። ስለዚህ እርሱ በኩር ነው ተባለ። ከፍጥረት ሁሉ ነው የሚለው አስተውሉ። ከፍጥረት ሁሉ በኩር ነው፣ ያለን የነበረ ነው ማለት ነው። ሁሉ ደግሞ በእርሱና ለእርሱ ተፈጥሯል ይላል። ስለዚህ እርሱ ከፍጥረት ሁሉ በኩር ነው፣ ደግሞ እርሱ ለእርሱ ተፈጥሯል፣ እርሱ ደግሞ ራሱ ፈጣሪ ነው ይላል። ስለዚህ ፈጣሪ የሚለው በኩር የሚለው ዓለማት ሁሉ ከመፈጠሩ በፊት እርሱ የነበረ ነው ከተባለ መለኮት ነው፣ አምላክ ነው፣ ገዥ ነው፣ ሁሉን አድራጊ ነው የሚለውን ሁሉ ኮንትን አብሮ ይይዛል ማለት ነው። እና እነዚህን ሁሉ እንግዲህ ማስረዳት በጣም ከኛ ይጠበቃል። ልፋት አለው፣ ግን ሸክሙን ከተጋገዝን ከሁሉም ጋር ልፋቱ ይቀንሳል ብዬ አምናለሁ። እና እነ ማማዬም እነ ቆስጦንጢኖስም እነ ዮሐድዬም እነ ቤትሻም በጣም በእስልምና ላይ የሚሳተፉ ወንድሞቻችን እህቶቻችን በጣም እነ ቢኒ ትልቅ ክብር ይገባቸዋል ብዬ አምናለሁ። እና እግዚአብሔር እነሱንም ያበርታልን። እናንተንም ደግሞ እንደዚህ በዚህ ሁኔታ ደግሞ ማገዛችሁ ደግሞ በጣም ትልቅ ነገር ነው፣ ትልቅ ሸክም ነው የምትሸከሙት ብዬ አምናለሁ። አመሰግናለሁ። ስላረዘምክ ይቅር በሉኝ። እንግዲህ ስትልኝ እግዚአብሔር ያክብርልን። ዲያቆን እግዚአብሔር ያክብርልን። ሰላም በሉን። ቆስጠንጢኖስ፣ ባሮካ፣ አንትሽ ሰላም ለሁላችሁ። እንዴት አላችሁ? ልክ ስንጨርስ ሰላም እንባባላለን። የምንገርም ሰዎች። ምን ታደርጋለህ? ቀጥል። እንዴት ናችሁ እህት ወንድሞቼ? ሰላም ብያለሁ። አኬ ቃሉት ያሰማልን። በጣም ደስ ይላል። እግዚአብሔር ያክብርልን። በጣም ጸጋን ያብዛልን። ወንድማችን ትልቅ ሸክም እያቀለልክልን ነው በእንደዚህ አይነት መንገድ። ፔናችንንም ስለተሰማ ደስ ብሎናል በጣም። አይ ቲንክ እንደውም ቀላሉን ሰውን ያገኘው እንደውም መልካሙን ሰውን ያገኘው ብዬ ነው የማስበው። ጀማል በውስጥ እኔን ያወራኛል፣ በጣም ያደርቀኛል። ከክርስቲያን ፋሚሊ ነው የመጣው። እሱም ደሮ አባቱ ካህን ናቸው መሰለኝ፣ እንደውም እንደዛ ብሎኛል። እና ብዙ ስራ መሰራት አለበት በእንደዚህ አይነት መልኩ ብዬ አስባለሁ። አይ ቲንክ ዛሬ በጣም ብዙ ካፊር እንደሚበዛ አምናለሁ። ብዙ ተምራችኋል። ጀማልም ጸጥ ብሎ ነው የወጣው። እስኪ እናወራዋለን እንደሚለን። ግን ሁላችሁንም በዚሁ አጋጣሚ ሰላም ብያለሁ። ከስር ያላችሁትም ያጀማ ሰላም ብለናል። የቤታችንም ማሪ እዚያው መጣ ነው። ኤኒዌይስ በርቱልን፣ ቀጥሉ፣ ይልመድባችሁ። እንደዚህ ይልመድባችሁ። ታምር ይህ መፊቲን እኮ በጣም አደገኛ ህመም ነው። ይሄ እንደዚህ አይነት ድርቅና እስማ እኔ ያው ችግር የለም። ሰው ለምሳሌ ሳይገባው ከሆነ ቀስ ብለህ ምናምን ማስረዳት አለብህ። በዚህ አምናለሁ። ምንም ክርስቲያን ወንድምም ቢሆን ባይገባው ለምሳሌና እንደፈለገ ቢጠይቅ ችግር የለም። ግን ባይገባው ማለት የሆነ ፐርፐዝሊ ዝም ብሎ እንደዚህ ወይ ለመጨቃጨቅ ወይም ደግሞ የሆነ እንደው እንዲመለስ ባለመፈለግ ውስጥ የሚመጡ ሰዎች አሉ። ማለት የሆነ ጥያቄ ጠይቀው ግን እንዲመለስ ግን አይፈልጉም። በእንደዚህ አይነት ሙድ ውስጥ ለምንድን ነው እንደዛ የሚፈልጉት ከተባለ ለምሳሌ አንድ ሙስሊም መቶ የሆነ ጥያቄ ጠይቅና ከተመለሰለት ኦኬ ክርስትና ጋር መልስ አለ ለካ ተብሎ እንዲታሰብ ያደርገዋል። እና እሱን አይፈልጉትም። ስለዛ በቃ እንደዛ እንዳይባል ብቻ እንደዚሁ ድርቅ ብሎ የሚከራከሩ ከሆነ እሱ በጣም አሰልቺ ነው። እና ግን የተወሰነ ያስፈልጋል ብዬ ግን አስባለሁ። እንዲህ አልፎ አልፎ በቃ ሙስሊሞች ብቻ እየመጡ ጥያቄ እንዲጠይቁ እድሉን ክፍት ማድረግ ያለብን ይመስለኛል። ግን በምን መልኩ የሚለው አካሄዱን ግን በጣም እሱን አስቀድሞ ወደም እሱን ማየት ይፈልጋል። አለበለዚያ ሰልችቶን ሁሉን ነገር እንዳነቶ ይሄ ጭቅጭቁ ምናምን እኔ ፐርሰናሊ በጣም ነው የሚያሰለቸኝ፣ አልችልም። እና
ጭቅጭቅ በማይፈጥር መልኩ ጥያቄዎችን እየተቀበሉ መልሶችን ማስቀመጥ ከተመለሰላቸው እሰየው። አይ ካሉ ደግሞ ጥያቄዎችን የተወሰነ ባኪን ፎርስ ትንሽ ተሄዶባቸው የማይሆን አይነት ከሆነ ብዙ ሰዓት እንዳይሻሙ በቃ እዚህ ሰዓት ድረስ ካወራን በቂ ነው እየተባለ ጥያቄዎችን እየተቀበሉ መሄድ ጥሩ ነው እና እስቲ እንመጣበታለን። ግድ ነው ትላለህ እና እናንተ ሰዎች እኔ እረፍት ላድርግ፣ ብዙ ሰዓት ተቀመጥኩኝ። ቃልዮት ያሰማል። እኔ ሰላም ሳልል ነው እንደ የምትሄደው አብርሾ ወይ አባቴ ምንድን ነው ጠፍተሃል እኮ አንተ። እንደው በእውነት ቃልዮት ያሰማልን፣ በጣም እናመሰግናለን። ምንድነው አሁን እዚህ ጋር ብዙ የተረዳሁት ነገር አለ። እነሱ ተዘጋጅተው በምን እናፋጥ ብሎ ነው የመጡት። እንዳሉ አቃቤ እምነቶች ናቸው የመጡት። በነገራችን ላይ እዛ ተሳዳቢ የነበሩት ማለት ነው ተጠራርተው ተነጋግረው ነው የመጡት ነበሩ። እዚህ ከታች ሆነው ራሱ ብዙ የሚከታተሉ ነበሩ የነሱ ሰዎች ማለት ነው ከገቡት ውጭ እና የተረዳነው ነገር ገልጹ ጻፎቻቸው በደንብ እየተገለጹ እየተሰጣላቸው ስለሆነ ቢያንስ በዚህ እንኳን ትንሽ አወዛግበን እንመልስ ብለው ነበር የመጡት። በጣም በሚገርም አገላለጽ በሚገርም ብቃት እያስተማርክ መልሰህልናል። እግዚአብሔር አምላክ ያክብርልን። እንደዚህ አንዳንዴ እየገባችሁ መልስ ስጡበት። ምክንያቱም ልጆች አሉ። አሁን እዚህ ጋር እነ ማማዬና ቆስጠንጢኖስ ኤፌሶን ቢያወሩ ኖሮ አንዳቸው እዚህ ጋር ድርሻ አይሉም ነበር። ምክንያቱም ቁርአን እንዲገለጽ አይፈልጉም። እነሱ ቀጥታ የኛ መጽሐፍ ላይ መደበቅ ነው የሚፈልጉት። ያው ማማዬ ልታወራ ስትል አኬ ፖለቲካ እንዳይሰሩ ስለፈለክ አስቁማታል እንጂ እኔ ደግሞ ይገለጥ እያልኩ ነበረ። ብቻ ይሁን፣ ሌላ ጊዜ ያው ይገለጣል በደንብ ተደርጎ እዚሁ እነሱም እንዲያወሩ እድሉን ስጧቸው። እነሱ ሲመጡ እነ ማማዬ ምክንያቱም ምን እንደሚያነሱ ስለሚያውቁት እነሱ ቀድመው እነሱ መልስ አዘጋጅተው ነው የሚጠብቋቸው። አንተ ደግሞ እነሱ አሁን ልክ ሲጠይቁ ነው ቀጥታ ያው መጽሐፍን ስላነበብክ ስለምታውቅ ነው መልስ እየሰጠህ የነበረው ማለት ነው እንጂ አሁን አንዳንድ ሰው እንደዚህ ትንሽ የሚወዛገብ ሰው ቢሆን ያወዛገቡት ነበረ። ግን አሁን እንዲህ እስልምና ላይ የሚሰሩ ልጆች ከነሱ ጋር እንዲህ ሲኖሩ መሀል ላይ ከነሱ ጋር እንዲወያዩ ትንሽዬ ክፍተት መፍጠር ለነሱ እነሱ እንዲናገሩ ማለት የነሱ መጽሐፍ ሲገለጥ አንዳቸው አይቀመጡም እዚህ ማለት ነው። ዘለው ነው በርግገው የሚጠፉት። እንዲህ አይነት ነገር አለ። በጣም በርቱልኝ አባቴ፣ በጣም ደስ ብሎኛል። አኬዋ እወድሃለሁ ወንድሜ። አንሳ ሲደወል ትላለህ። እሺ እስቲ እንትን እንላለን እንደዋወላለን። ብሩስኪ ቴንኪው ጊዜ ላይ ክብርልን። አኬ ቃልዮት ያሰማልን ብያለሁ። ቃልዮት ያሰማልን። አሪፍ ውይይት ነበር።